ተስፋ ቆርጬ ቤት ተደብቄ ያለው በካንሰር ታመምኩ። ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍነው ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው፣ እግዚአብሔር ግን አይቻልም ብሎ ከለከለው። ማስተር አብነት እንግዲህ ይህን ሰሞን ከትላንት ወዲያ አካባቢ ነው ከሁለት ቀን በፊት በአዲስ አበባ ቲቪ ማለት ነው በኤኤምኤን ቀርቦ ነበረ። አጋጣሚ ጋዜጠኛው ሲጠይቀው ስለ ጤንነቱ የተናገረው ማለት ነው። ይህንንም መናገር ፈልጎ ሳይሆን ሰውነቱ ላይ እያስታወቀበት ስለሆነ እሱ ቢደብቅም ልብስ ቢደራርብም ሆኖም ግን ነገሩን ለመደባበቅ እንዳልቻለ በግልጽ ተናገረ። ከዚህ ወዲህ ነው ሁሉም ነገር ለኢትዮጵያ ሕዝብም የተገለጠው ማለት ነው። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ እፈልጋለሁ። ባለፈው ቅርብ ጊዜ ላይ ታመምኩና ተስፋ ቆረጥኩ። ብዙ አመታት ታምሜያለሁ። መቀመጥ አልችልም፣ መቆም አልችልም፣ መስራት አልችልም። በጉልበቴ ተንበርክኬ ነው መኪና ውስጥ ረጅም መንገድ የሚሄደው። በካንሰር ታመምኩ። ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን አለን። እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ዛሬ በጣም በሚያሳዝን ቪዲዮ ወደ እናንተ መጥቻለሁኝ። ሰሞኑን የሰማነው ነገር በጣም ሁላችንም ያስደነገጠ፣ ብዙ ኢትዮጵያኖችን ኤርትራኖችን በጣም ያስደነገጠ ጉዳይ ነው የሰማነው። ማስተር አብነት ያለበት የጤና ሁኔታ በጣም ከባድና አስቸጋሪ እንደሆነ በሚዲያ ወጥቶ ተናግሮ ነበረ። ብዙዎቻችሁ ማስተር አብነትን ታውቁታላችሁ፣ ምን አይነት ሰው እንደነበረ። የእናቶችን የአባቶችን እንባ ያበሰ፣ የወደቁትን ያነሳ፣ ከሚያለቅሱት ጋር የሚያለቅስ፣ ሀዘን ከገጠማቸው ጋር ሀዘናቸውን የሚካፈል፣ በጣም ሰው ይሄዳለው የማይባል ቦታ ላይ እንኳን ሄዶ ሰዎችን በመርዳት ራሱን በመስጠት የሚታወቀው ማስተር አብነት ሰሞኑን እንግዲህ መታመሙን በሚዲያ ገልጾ ብዙዎቻችሁ እንዳዘናችሁ እያየው ነውና ይህን ነገር የሆነ ነገር ባልል ጥሩ አይደለም ብዬ ነው ወደ እናንተ የመጣሁት። ቤተሰቦቼ እንግዲህ ማስተር አብነት ስለዚህ ህመሙ ሲናገር እኔ የሚያስፈልገኝ ጸሎታችሁ ብቻ ነው በማለት ተናግሯል። በመላው ዓለም ያሉ ኢትዮጵያኖች፣ ኤርትራኖች በአደራ መልክ ለማስተር አብነት የሰጣችሁትን ገንዘባችሁን፣ የእርዳታ የእጃችሁን የዘረጋችሁበትን በሚያስፈልግበት ቦታ ላይ በመሄድ የእናንተን አደራ በማድረስ የሚታወቅ ወንድማችን ማስተር አብነት በተለይ የወደቁ እናቶችንና በሀዘን ውስጥ የነበሩ እንደ ጎፋ የተፈጥሮ አደጋ በደረሰ ጊዜ እዛ ቦታ ላይ ያሳለፋቸው ነገሮች መቼም የሚረሱ ነገሮች አይደሉም። እውነት ለመናገር ችግሮች ሲያጋጥሙ ቀድሞ በመድረስ ከሁሉም ቀድሞ በመድረስ ማለት ነው። መንግስት እንኳን ቀድሞ ሳይደርስ እሱ ቀድሞ በመድረስ እርዳታ በመስጠት የሚታወቅ ልጅ፣ በጣም የሚያሳዝንና በጣም የሚያስከፋ ህመም ላይ መውደቁ በጣም ሁላችንም ልባችን ተሰብሯል። እውነት ለመናገር
ሁላችንም በየእምነታችን ጸሎት ልናደርግለት ይገባል። እግዚአብሔር ከዚህ በሽታ ፈውሶት ድጋሚ ለዚህ ህዝብ አለኝታ እንዲሆን እውነት ለመናገር ለራሱ ሳይሆን ለመላው ኢትዮጵያኖች የኖረ ልጅ ነው። ከእድሜው በላይ ለህዝቡ የኖረ ልጅ ማለት ነው። እውነት ለመናገር እኔ ስሰማ በጣም ነው የደነገጥኩት። ይህንን ቪዲዮ ከዚህም ፊት ተናግሮት ነበር፣ አልሰማሁትም። አጋጣሚ ስለሱ ወደኋላ ተመልሼ ስፈልግ ነው ይህንን ያገኘሁትና በሆነ ወቅት የካንሰር ታማሚ እንደነበረና በካንሰር በሽታ ሲሰቃይ እንደነበረ ሆኖም ግን እግዚአብሔር ካዳንከኝ መላ ሰውነቴ ላንተ ሰጥቼ አንተን አገለግልበታለሁ ብሎ እንደተናገረና እግዚአብሔር ምሮኛል ብሎ ድኖ እንደነበረ ነው እንግዲህ ማስተር አብነት አሁን እየተናገረ ያለው። እስቲ ምን ተፈጠረ የሚለውንም አብረን እናያለን። ከዚህም ፊት የተናገረውን ቪዲዮ ይህንን እንስማውና ሰሞኑንስ ምን ተፈጠረ፣ ከዛ ጋር በተያያዘ ህመሙን ግልጽ ካደረገ በኋላ ደግሞ የለቀቃቸው ቪዲዮዎች አሉ። እነሱንም የምናይ ይሆናል ማለት ነው። ቤተሰቦቼ በተለይ የማዳም ቅመሞች እናንተ ሁልጊዜ ሲያመሰግን እንደነበረ ሁሌ ነው ማየውና ሁሌም በአካልም አግኝቼው አውቃለሁ። ማስተር አብነትም በጣም እጅግ ልዩና ምርጥ የሆነ ሰው፣ እውነት ለመናገር በቃ ትሁት የሆነ ሰው ማለት ነው። የሚለይ ልጅ ነውና ሁሌም የማዳም ቅመሞችን ከሌላቸው ካላቸው አይደለም ከሌላቸው የሚሰጡ፣ ለወደቁ እናቶች የሚሰጡ፣ ለታመሙ እናቶችና ወንድሞች እህቶች፣ ለአባቶች የሚሰጡ በጣም የተለዩ ናቸው ብሎ ብዙ ጊዜ ሲያመሰግናቸው ሰምቻለሁና በመላው ዓለም ያላችሁ ኢትዮጵያኖች፣ ኤርትራኖች ሁላችሁም የሰጣችሁትን አደራ በሚገባ ሲወጣ የነበረ ልጅ ነው። ህመሙን ደብቆ ነው እስከዛሬ የኖረው ማለት ነው። እስቲ ቪዲዮን እንስማና ቀጣይ ያለውን በሙሉ ወደ እናንተ አደርሳለሁ። ቤተሰቦቼ ከኔ ጋር ቆዩ። ተከታይ ከኔ ጋር እኩል አይሞት፣ እግዚአብሔርን ያገለግላል። የኔ ሚዲያ በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃቸዋል። እንግዲህ ከዚህም ፊት ኑዛዜም ጭምር እንደተናዘዘ አያችሁ። በጣም ከባድ እንደነበረ በሞት እንኳን አደራ ሰጥቶ እንደሚሞት። በነገራችን ላይ ትላንትና አንድ ቪዲዮ ለቆ ነበረ። በቅርቡ ወደ ደቡብ አፍሪካ ሄዳለሁ ለሕክምና፣ ልመለስም ላልመለስም እችላለሁ የሚል ነገር ተናግሮ ነበርና ምን ለማለት ነው ብዬ ግራ ገብቶኝ ነበረ። በራሱ ላይ ተስፋ እንደቆረጠ የሚያሳይ ይመስለኛል። ግን ተስፋ መቁረጥ እንደሌለበት ይሄ ሁሉ ኢትዮጵያኖች፣ ይሄ ሁሉ የዚህን ሁሉ እናቶችና አባቶች ወንድሞቻችን እህቶቻችንን ባናብሰ የነሱ ጸሎት እንኳን አንተን ሊያድን እንደሚችል መተማመን ያስፈልጋል። ወንድሜ ብያለሁ አላልኩህም? በዛ ሁሉ ስቃይ ውስጥ እያለው ተስፋ ቆርጬ ቤት ተደብቄ እያለው በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ተመልከቱ። እንግዲህ ከዚህ ፊት በነበረው ህመሙ ካንሰር ነበረ፣ እግሩ እንዲቆረጥ ተብሎ ነበር በሕክምና። ሆኖም ግን በእግዚአብሔር ተስፋ አልቆርጥም በማለት እግሩ እንዳይቆረጥ ነበር የተደረገው። ምናልባት አሁን ያለው ሕክምና እዚህ ሲሰጠው የነበረው ሕክምና ወደ ውጭ ሄዶ ቢታከም የሚል ሀሳብ እንዳቀረቡለት ሲናገር ነበርና በዚህ ምክንያት ሊሆን እንደሚችል ጥያቄ የለውም ማለት ነው። ይህ ብዬ እግዚአብሔርን ጠየቅኩት።
እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ። ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው፣ እግዚአብሔር ግን አይቻልም ብሎ ከለከለው። ባለፈው ቅርብ ጊዜ ላይ ታመምኩና ተስፋ ቆረጥ። ብዙ አመታት ታመሜያለሁ። መቀመጥ አልችልም፣ መቆም አልችልም፣ መስራት አልችልም። በጉልበቴ ተንበርክኬ ነው መኪና ውስጥ ረጅም መንገድ የሚሄደው። ተመልከቱ፣ እንዲህ ሆኖ ነው ህመሙን ደብቆ እኛን ሲያገለግል እኛን ሲያግዝ የነበረው። ህመሙን ደብቆ ነው። ማን ያደርጋል? ህመሙን ደብቆ ማን ያደርጋል? ማንም አያደርግም። የእውነት ይሄ መሰጠትን ይጠይቃል። በጣም ከበድ ስለኝ ተኛውና ከባድ ጭንቀት ውስጥ ገባው። ከሰጠኝ ሁሉንም ሰጣለሁ ብዬ ያን ሁሉ ነገር ነግሬው እግዚአብሔር ባረከኝ። በብዙ በረከት በሞገስ ባረከኝ፣ በጸጋ ባረከኝ። መልካም ሰዎች እንዲከተሉኝ እንዲያግዙኝ አደረገ። እንደው እግዚአብሔር ሆይ ብጠራኝ እነዚህ ያንተ አገልጋዮችን እኔ ይዤ ነው የሚጠፋው። በሚሊዮኖች የሚቆጠሩ ሰዎች አገልግሎትን የሚደግፉ አለዋ። እኔን አይደለም የሚከተሉት እኮ የራእዩ ባለቤቶች አለበውና ወዲያውኑ ቲክቶክ አካውንቴ ላይ ወደ 4 ሚሊዮን የተጠጋ ተከታይ አለ። ፌስቡክ ላይ 1 ሚሊዮን ያለፈ አለ። ዩቲዩብ አለ፣ ኢንስታግራም አለ። እኔ ሲጠፋ ይሄ ህዝብ መጥፋት የለበትም። ካዜናዎችን ገዛውና አንደኛው ካዜና ላይ ሰው ጋር አስቀመጥኩና ኢሜሉን፣ አንደኛው ካዜና ላይ ሰው ጋር አስቀመጥኩና ፓስወርዱን፣ አንደኛው ካዜና ሰው ጋር አስቀመጥኩና ሲም ካርዱን የተከፈተበትን። እኔ ከሌለው እኔ ጋር ያሉ በጎ ልብ ያላቸው ሰዎች የእግዚአብሔርን አገልግሎት ያስቀጥላሉ። ዋው! በጣም የሚያሳዝን። ማን በሞት አፋፍ ላይ ሆኖ ስለ ቆመው ያስባል? ማን ያደርጋል? በጣም ከባድ ነው አይደለ? የሞት አፋፍ ላይ ሆኖ ስለ ቆሙት ምድር ላይ ላሉት መታገዝ ላለባቸው ሰዎች የሚያስብ አለን? ይሄ መታደል ይጠይቃል። ማስተር አብነት ግን ከታደሉት አንዱ ነው፣ አድርጎታል ማለት ነው። በሞት አፋፍ ላይ ሆኖ ሌሎች እኔ ብሞት ሌሎች መታገዝ አለባቸው፣ ይሄ ስራ መቆም የለበትም ብሎ እንደኔ ቅን ልብ ያላቸው ሰዎች ስራውን ሊያስቀጥሉት ይገባል ብሎ እያንዳንዱን ነገር መረጃ እያስቀመጠ ነበር። የኔ ተከታይ ከኔ ጋር እኩል አይሞት፣ እግዚአብሔርን ያገለግላል። የኔ ሚዲያ በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃቸዋል። ወንድሜ ብያለሁ አላልኩህ? በጣም የሚያሳዝን ልብ የሚነካ ማስተር አብነት እንግዲህ ይህን ሰሞን ከትላንት ወዲያ አካባቢ ነው ከ2 ቀን በፊት በአዲስ አበባ ቲቪ ማለት ነው በኤኤምኤን ቀርቦ ነበረ። አጋጣሚ ጋዜጠኛው ሲጠይቀው ስለ ጤንነቱ የተናገረው ማለት ነው። ይህንንም መናገር ፈልጎ ሳይሆን ሰውነቱ ላይ እያስታወቀበት ስለሆነ እሱ ቢደብቅም ልብስ ቢደራርብም ሆኖም ግን ነገሩን ለመደባበቅ እንዳልቻለ በግልጽ ተናገረ። ከዚህ ወዲህ ነው ሁሉም ነገር ለኢትዮጵያ ሕዝብም የተገለጠው ማለት ነው። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ድብት ድርብም ይታያሉ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት
በእናንተ እንባ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። እንግዲህ በዚህ ሁኔታ ነበረ ማስተር አብነት በድንገት ያለበትን የጤና ሁኔታ ለኢትዮጵያ ሕዝብ ይፋ ያደረገው። ሆኖም ግን ትላንትና ይፋ ካደረገ በኋላ ከትላንት ወዲያ እንደዚህ ይፋ ካደረገ በኋላ መላ ኢትዮጵያኖች መላ ኤርትራውያኖች ሀዘን ውስጥ እንደሆኑና ማስተር አብነትን በሁሉም ነገር ለማገዝ ሁሉም መረባረብ አለበት የሚል ጥሪ ማቅረብ ተጀመረ። ሁሉም ኢትዮጵያኖች በሚባል ደረጃ በሀገር ውስጥም በውጭም ያሉ ሁሉም ማለት ነው ጥሪ ማቅረብ ሲጀምሩ ማስተር አብነት ይህን መልእክት አስተላልፏል። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። ማስተር አብነት እንግዲህ ትላንትና ማታ ያስተላለፈው መልእክት ይሄ ነው። በቅርቡ ወደ ውጪ ሄዶ ለመታከም ሀሳብ እንዳለው ከ2 ወር በኋላ፣ እስከዛ ግን አንዳንድ ነገሮችን እዚህ ለማስተካከል እየሞከረ እንዳለ፣ ያ ማለት እሱ እንዳለው ከሆነ ስራው መቀጠል ስላለበት ነገሮችን አስተካክሎ ለመሄድ እንደተዘጋጀ ነው እንግዲህ እየገለጸልን ያለው። ሆኖም ግን ህዝቡ ለእርዳታ ለተለያየ ነገር እየተሰባሰበ እንዳለ ሰምቷል። ስለዚህ ምንም አያስፈልገኝም፣ የሚያስፈልገኝ ለኔ ጸሎት ብቻ ነው ብሏል። ሁላችሁም በየእምነታችሁ ጸልዩልኝ ብሏል። ከዚህ በላይ ምንም ነገር አልፈልግም ብሏል። ጸሎት ማድረግ ግዴታችን ነው ማለት ነው። ምክንያቱም ይሄ ልጅ ለብዙዎች ደርሷል፣ ገና ለብዙዎች ይደርሳል። እውነት ለመናገር ማስተር አብነት የሚያግዛቸውን ሰዎች ሲያገኛቸው ሳይ እኔ ማየት አልችልም። እውነት ለመናገር ማለት ነው። በጣም ነው የሚያስለቅሰው። ቤታቸው ላያቸው ላይ ፈርሶ መራመድ የማይችሉ በሰንሰለት የታሰሩ ጤናቸው በጣም ማለት ነው በጣም የሚያሳዝኑ ስንት እናቶች ሲያግዝ ቆይቷል። ሕክምና የሚያስፈልጋቸውን ሕክምና እንዲያገኙ በማድረግ በሀገር ውስጥ ብቻ ሳይሆን ከሀገር ውጭም ድረስ እስከ ህንድ በመላክ ሕክምና እንዲያገኙ በማድረግ ትልቅ ስራን እየሰራ ያለ ወንድማችን ነው።
ሁላችንም ፈጣሪን በየእምነታችን ልንጸልይለትና ልንለምንለት ጤንነቱን እንዲመልስለት ልንለምንለት ይገባል ብዬ አስባለሁ። በቀጣይ ደግሞ ያስተላለፈውን መልእክት እንዲወስድ በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል፣ ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ እፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። እንግዲህ በዚህ ሰዓት ማስተር አብነት እንዳለው በጣም አጭበርባሪዎች አሉ፣ ህሊና የሌላቸው። እሱ ምንም አልፈልግም ብሏል። እቺን አጋጣሚ በመጠቀም ብዙዎችን በሐሰት ገንዘባቸውን ለመሰብሰብ የተዘጋጁ እንዳሉ እየተናገረ ነው። ምንም ገንዘብ አያስፈልገኝም ብሏል። ይህን እንደውም ገንዘብ ቢያንሰው እንኳን መንግስት ነው ሊያሳክመው የሚገባው ብዬ ነው ማስበው። እውነት ለመናገር ለሀገር ባለውለታ ነው ይሄ ልጅ ከምንም በላይ። እንግዲህ ጸሎት ከባድ ነገር አይደለም ብዬ አስባለሁ። ቅን ልብን ብቻ ነው የሚፈልገው። ስለዚህ ልንጸልይለት ይገባል ብዬ አስባለሁ። እንግዲህ ጎፋ ላይ በተፈጠረው የመሬት መንሸራተት ጊዜ ማስተር አብነት ይህን ነበር የሚመስለው። ሁኔታውም ህመሙም የጀመረው ያኔ እንደሆነ ነው እንግዲህ እሱም የተናገረው ማለት ነው። ጎፋ ህዝብ እጅግ በጣም በከባድ ሐዘን ውስጥ ይገኛል። ጎፋ እያለቀሰች ትገኛለች። በድንገት በተከሰተው በመሬት መንሸራተት ምክንያት በአካባቢው ላይ የነበሩ ሰዎች በላያቸው ላይ አፈር ተመልሶ እዚህ ያስቀራቸው ሲሆን የሞቱና እስካሁን ድረስ አስክሬናቸው ያልተገኙ ብዙ እናቶች፣ አባቶች፣ ህፃናት እስካሁንም ሰዓት ድረስ እየተፈለጉ ይገኛሉ። እናንተ ደጋግ ኢትዮጵያውያን እንዲሁም ኤርትራውያን ወገኖቼ ለጎፋ ህዝብ እጅግ በጣም አስቸኳይ እርዳታ ስለሚያስፈልጋቸው በገንዘብ በቁሳቁስ እንዲሁም የህክምና ባለሙያዎች ሙያዊ እርዳታ እንድታደርጉ ስንል በፈጣሪ ስም በትህትና እንጠይቃችኋለን። እኛም የአቅማችንን ድጋፍ ለማድረግ በቦታው የተገኘን ሲሆን ይህንን ቪዲዮ የምትመለከቱ ደጋግ ወገኖቼ ለጎፋ ህዝብ የአቅማችሁን ድጋፍ እንድታደርጉና ለሚረዱ ወገኖች ይህንን ቪዲዮ በአስቸኳይ ሼር እንድታደርጉ በፈጣሪ ስም በትህትና ማጸናችኋለሁ። ማስተር አብነት ማለት ይሄ ነበረ ማለት ነው። የማስተር አብነት የማይረሱ ለሰዎች የሰጠው ብዙ ነገሮች ራሱን የሰጠበት መንገዶች ከጥቂቱ እነዚህ ናቸው። በጣም በጣም እንደ ተቆጥሮ የማያልቁ ለሰው ልጅ ህይወቱን አሳልፎ ሰጥቶ የኖረ ልጅ ነው። ምንም እሱ እንደጠየቀው እንግዲህ ጸሎት ብቻ ነው የሚያስፈልገው ብሏል። ጸሎት እናድርግለት። አበቃኝ።